ጽናትን ይዤላችሁ መጥቻለሁ ማለት ነው። የዚህ ቤት ያልሆናችሁ ቤተሰብ ያልሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ኪራና ጽናትን የማያስማማቸው ነገር ምንድን ነው? ኢድ ሙባረክ ብያለሁ ውድ ቤተሰቦቼ ማለት ነው። እንኳን አደረሳችሁ የእስልምና እምነት ተከታዮች ማለት ነው እላችኋለሁኝ። ጽናት እንግዲህ ከኪራ ጋር አላስማማት ብሎ ለምን እንደሆነ እየተስማሙ አይደለም ኪራና ጽናት። ምክንያቱ ምንድን ነው ውዶችዬ? እሷንም አባሮ ውጭ እንዳሳደራት እያየን ነበረ። እሷም ተናዳለች ማለት ነው። ውድ ቤተሰቦቼ እንግዲህ ኪራና ጽናት እየተስማሙ አይደለም። ምሩ ደግሞ ተስማምቷት በጣም ደስ ብሏት ማለት ነው። ውድ ቤተሰብ በደስታ ከናሆም ጋር እያሳለፍሽ ትገኛለች ማለት ነው። እንግዲህ በማሳለፍ ትገኛለች ውድ ቤተሰቦቼ ማለት ነው። ይሄ ነገር እንዴት ይታያል የሚለውን እናያለን። ስንጠብቀው ስንመኘ የነበረ ነገር እያስማሙ ነው ማለት ነው። ውድ ቤተሰቦች ሰላም ጤና ይስጥልኝ። ውድ ቤተሰብ ዛሬ ደግሞ ጽናትን ክፍል 53ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንደምናያቸው በጣም እንትን ብለዋል ማለት ነው። ውድ ቤተሰቦች ግራ ተጋብተዋል ማለት ነው። ኪራና ጽናት አብረው ሊሆኑ አልቻሉም ማለት ነው። በመሀላቸው ችግር እንደተፈጠረ ነው። በመሀላቸው በቃ የማይፈጠር ነገር የለም ውዶችዬ ማለት ነው። በመሀላቸው መሰናክል እንዳለ ነው ማለት ነው። ሁል ጊዜ አንድ ቀን ተለይቶ አያውቅም ማለት ነው። በመሀላቸው እንግዲህ ያለ ነገር አለ ማለት ነው። እነሱም እንግዲህ ውድ ቤተሰቦቼ ማለት ነው ግራ ተጋብተዋል ማለት ነው። ጽናትና ኪራን የማያወያየቸው ነገር ምንድን ነው? ኪራና ጽናትም ማለት ነው ውድ ቤተሰቦቼ እንግዲህ ኪራም አባሯት ውጭ አድራለች። እሱም ሲሰክር ጽናትን በጣም ይናገራታል ማለት ነው። ጽናትን ያስከፋታል። እሷም ደግሞ ከኪራ መራቅ የለብኝም ብላ ምሩና ሰኒም እባክሽን ጽናት ራቂ፣ በቃ ከዚህ በኋላ ወይ ከዚህ ቤት ውጪ እያሏት ነበር ማለት ነው። እሷ ግን ልትወጣ አልቻለችም ማለት ነው። ውድ ቤተሰቦቼ ልትወጣም ከሱ ለመለየት አትፈልግም በጭራሽ ማለት ነው። እሷ በቃ ኑሮዋን ከኪራ ጋር መሆን ነው የምትፈልገው። ኪራ ደግሞ አሁን ላይ አርቋታል ማለት ነው። ራቅ ራቅ እያሉ ነው። በፊት ላይ ችግር የለም ነበር ታውቃላችሁ። አሁን ላይ ግን ያለችበት ሁኔታ ግራ ያጋባል ማለት ነው። ኪራና ጽናትን የማያስማማቸው መንስኤ ምንድን ነው? ውድ ቤተሰቦቼ ማለት ነው ኪራና ጽናት ያልተስማሙበት ነገር መንስኤው ምንድን ነው ማለት ነው? እሱም ሌላ ወሬ ነው የሚያወራው፣ እሷም ሌላ ወሬ ነው የምታወራው ማለት ነው። ይህ ነገር እንግዲህ ቀስ በቀስ እያለ ከኪራና ጽናትን እንትን እያላቸው ነው ማለት ነው። እነሱም ያሉበት ሁኔታ በጣም ግራ የሚያጋባ ነው ማለት ነው። እሷም ያው ትወደዋለች። በነገራችን ላይ ጥላው ለመሄድም አትፈልግም። ከበፊትም ስለምትወደው አሁንም ትወደዋለች ማለት ነው። የኪራ ነገር በጣም ሞቷ ነው ማለት ነው ጽናት። አሁን ላይ ግን አንድ ተንከሴስ መጥቶባታል ደግሞ በመሀል እየገባ የሚናገራታል ማለት ነው። እሱንም አልወደደችም ውድ ቤተሰቦቼ ማለት ነው። ኪራና ጽናት እንግዲህ በጣም ግራ ተጋብተዋል። ግራ የሚያጋባ ነገር ነው ማለት ነው እያየንባቸው ያለው እላቸዋለሁ ማለት ነው። እንግዲህ ችግራቸውን ባናቅም ችግሩ ምንድን ነው እያለ ነው ማለት ነው። ኪራና ጽናትን በምን መልኩ እንያቸው እያለ ነው ማለት ነው። ውድ ቤተሰቦቼ ግራ ተጋብተናል ማለት ነው። ኪራና ጽናት አብረው በመሆናቸው ደግሞ እኛ ደስ ይለናል ማለት ነው። ደስ የሚል ጊዜ ቢያሳልፉ ብለን እየተመኘን ነው። እነሱ ግን እንግዲህ ደስ ሊላቸውም አይገባም መሰለኝ። ግራ ተጋብተዋል ማለት ነው። ውድ ቤተሰብ ማለት ነው ኪራም ጽናትም በጣም ግራ ተጋብተው አለን እንዳለን እያለ ነው ማለት ነው። እንግዲህ ችግራቸው ምን እንደሆነ ባናቅም ማለት ነው ችግራቸውን መንግስት ይፍታው እያለ ነው ማለት ነው እላቸዋለሁ። እነሱ ሁለቱ እንግዲህ በጣም ግራ ተጋብተዋል። በጣም በቃ የሚሆኑት ነገር ምን ብዬ ልንገራችሁ ማለት ነው። የሚሆኑት ነገር አብሮ እየሆኑ አይደለም ማለት ነው። ሁለቱ ምን እንደሚሆኑ ባናቅም ማለት ነው። ውድ ቤተሰቦቼ
አሁን ላይ ያሉበት ሁኔታ በጣም ግራ የሚያጋባ ነው። ኪራም እንግዲህ ጽናትም አብረው ቢሆኑ ብለን ስንመኝ ፍቅራቸውን በጣም ደስ ብሎን ነበር ማለት ነው። አሁን ላይ ግን ውድ ቤተሰቦች ማለት ነው ምንም ነገር የለም እላችኋለሁ ማለት ነው። እንግዲህ አብረን እስከምናየው ድረስ ውድ ቤተሰቦቼ ጽናትና ኪራ አንድ ላይ የሆኑ አይደሉም። ምሩና ኪራ ዋው! ማነው ናሆም በጣም ደስ የሚል ምሩና ኪራ ማለት ነው። በጣም ደስ የሚል ሁኔታ ላይ ነው ያሉት ውድ ቤተሰቦቼ ምሩና ኪራ ማነው ይቅርታ ናሆም ማለት ነው። በጣም ደስ የሚል ሁኔታ ላይ ነው ያሉት። ፍቅራቸው ደስ ይላል። በቃ ሁሉ ነገራቸው ደስ የሚል ሁኔታ ላይ ነው ያሉት ማለት ነው። ሁለቱ ግን አሁን አንስማማ ያሉት ጽናትና ኪራ ናቸው። ኪራና ጽናት የማይስማሙት ለምንድን ነው ውድ ቤተሰቦቼ? ሁለቱ ችግራቸው ምንድን ነው የሚለውን የእነሱን ችግር ደግሞ እኛ ሆይ ሆይ ብለን ካልፈታንላቸው ሁለቱ ሊፈቱት አልቻሉም ማለት ነው። ሁለቱ እየፈቱት አይደለም። እንግዲህ እኛም ደግሞ ችግራችሁን ፍቱ ባካችሁ በማለት እዚሁ አለን ማለት ነው። ጽናትን በነገራችን ላይ ይወዳታል፣ እሱም ይወዳታል ኮዶች ግን እሱ እንትን አላ የሆነ በቃ ምን ብዬ ልንገራችሁ የሆነ የሚይዘው ነገር አለ መሰለኝ፣ ይሰክራል። በዛ ላይ ደግሞ አሁን ያችን እንትና መታለች አዲስ ሴት ግን እየጠጣው ነው ጋይስና ሁለቱ ግራ ተጋብተዋል ማለት ነው። ኪራና ጽናትን አንድ ላይ የሚያደርግልን በጣም ሰኑም እየመከረቻት ነበረ። እባክሽን ያንቺና የጽናት የኪራ ጉዳይ ታዩ በቃ እርሹ እያሏት ነበር። እሷ ግን አትፈልግም፣ እንደዛ እንዲሆን አትፈልግም። ከኪራ ጋር መሆን ነው የምትፈልገው ማለት ነው። እና ናሆምም ደግሞ ሰምቶ እንዴት ያባርሻል? እንዴት ነው የሚያባርሽ? ለምን ኪራ እንዴት ሊያባርሽ ቻለ? እንዴት ውጭ ያሳድርሻል ብሎ ሂዶ ወቅሶት ነበር ማለት ነው። ኪራም ጽናትም ደግሞ አይ እንደዛ አይደለም፣ እንደዛ ለማለት ሳይሆን እንደዛ አይደለም የሆነ ማስተካከለው ነገር ስላለኝ ነው ያለችው ማለት ነው። ውድ ቤተሰቦቼ ግን ሲመስለኝ ለሱ እንትን እያለኝ ነው። ናሆምም ደግሞ ጓደኛው ስለሆነ እንዲጣሉ አትፈልግም ማለት ነው። ውድ ቤተሰብ ኪራና ጽናት እንግዲህ እንዲጣሉ በፍጹም አትፈልግም። ማነው ጽናት ማነው ኪራና ናሆም እንዲጣሉ ስላልፈለጉ ነው ኪራ እንግዲህ እንትን ያለችው ማለት ነው፣ ጽናት ያልተናገረችው። ስለዚህ ግራ ተጋብተዋል ማለት ነው። እነሱ ግራ ስለተጋቡ ሁለቱ ምን ተምን እንደሚያደርጉ በጣም ግራ ገብቶናል ለእኛም ማለት ነው። ውድ ቤተሰቦች እኔ ምን አውቃለሁ ኪራ ወይ ጽናት ሁለቱ አንድ ላይ እንዲሆኑ ምን ማድረግ አለብን? ያጣምራቸው ውዶች፣ ማጣመር አለባቸው። ካልተጣመሩ በጣም ያስጠላል ብዬ አስባለሁ ማለት ነው። ሁለቱ ቢጣመሩልን ደስ ይለናል ማለት ነው። ውድ ቤተሰብ እነሱ ግን ሁለቱ ይዋደዳሉ፣ ይፋቀራሉ። ግን የሆነ በመሀላቸው የሆነ ነገር አለ ማለት ነው። በመሀላቸው የገባ ነገር ስላለ እሱም ደግሞ ምንም እንትን የሚፈታው ሰው ጠፍቷል፣ የሁለታቸውን ችግር ማለት ነው። ኪራም ይወዳታል፣ ግን አሁን ላይ ከዚያ ከእንትና ጋር ነው ያለው። ሰኑም እንግዲህ እኔ በመክራትም እምቢ ብላኛለች። ከዚህ በኋላ ምን እንደማረግ አላቅም እያለች ነበር ማለት ነው። በጣም ግራ የሚገባ ነገር ነው ያየንበት ውድ ቤተሰቦች ማለት ነው። እያየን ያለ ነው። በጣም ግራ ይገባል የኪራና የጽናት ነገር። እኔ ለራሱ ግራ አጋብቶኛል እላችኋለሁ። የሁለቱ ግራ መጋባት በጣም ራሳችንን እያዞረን ይገኛል ማለት ነው። ሁለቱ ተስማምተው ቢኖሩልን ደስ ይለናል። በቃ አይ ደስ ነው የሚለኝ ውድ ቤተሰቦቼ። እነሱ ሁለቱ ግን አንድ ላይ ለመሆን አልፈለጉም መሰለኝ። ሁለቱ ግራ ተጋብተዋል ማለት ነው። ጽናትና እንግዲህ ኪራ የማያስማማቸው መንስኤ ምንድን ነው? ቆይማ ውድ ቤተሰቦቼ
ይስማሙ ያለ ነው ማለት